ከኔ መጣ ነገር አለ። ወይኔ ጉዴ ፈላ። ካንተ የሚመጣው እኮ ይሄ ከበቂ በላይ ነው። ከበቂ በላይ እኮ ነው ብሩክ። ይሄ ካንተ የሚመጣው ተሰርቻለሁ። በቃ ለምንድን ነው ማልሄደው? ከኔ የመጣ ነገር አለ ወይ ትላለህ? እንዳንተ ተው እንጂ። ሴትን ሮጠ ሴት እያመጣ ደረቴ ላይ እያስተኛ የነበርከው ይሄ ባንተ አይደል እንደመጣው? ምን ነው ሴትን ያላመጣ ባኔ የመጣ ነገር አለ ወይ ትላለህ? እንዳንተ ሰው ልጅ እንኳን ራሱን ለማግኘት የሆነ ቦታ ላይ ይደበቃል እንጂ 10 ሴት ጋር ሄደ እየተለጣጠፍክ ታሽካብዳ እኔ አይደለም ትላለህ እንዴ? ብሩክ ተው እንጂ እንዴ! ተው እንዴ! በታችነት ስሜት እንድትሰማ እያረክ ያለው አንተ አይደለም ማለት ባንተ ህይወት ውስጥ ላይ ምንም የሆነ ተስባ የሌላ ሴት እያረክ ያለው አንተ አይደለም እንዴ? በየቦታው ላይ እንድትሰደብ እያረክ ያለው አንተ አይደለም እንዴ? ምን ነው በጣም ነው እንደምታሽቃብጠው? ተው እንጂ ብዙ አናውራ እንዴ! ብዙ ሰውን ሀምጤ በታችነት ስሜት እንድትሰማ አርጌ በኋላ ደግሞ ከኔ የመጣ ነገር አለ ወይ በደረትክ ነፍቴ ስታወራ አታፍርም ነበር? ተው እንጂ እንዴ! እንደዚህ ወጣ ሁነትም ወጥሽ ከሆነ ራስሽን ማጋላጋል ነው። ገባሽ? ቤት አከራይሽ መኖር ትችያለሽ። ምን ነው ዛሬ አይደለም እኮ ብቻሽን መኖር የጀመርሽው አይደለ? ራስሽን ችለሽ ቤትሽን አስከብረሽ ኖርሽ ነበር። አሁን ግን እሱ ቤለ ሆነሽ መኖር ከጀመርሽ በየቦታው ሁሉ የመጣው ሁሉ አፍሽን አንቺ ለሚከፍትበት ምንም ምክንያት የለም። ምን ነው እንዴ? በጣም ነው እንዴ ሴት እያጎተት እያመጣ የኔ ቤቱን ውጭ እያልከ የነበርከው አንተ አይደለም? ከኔ ማጣ ነገር አለ ወይ ይላል ደግሞ ደፋር። ሰላም ውድና የተከበራችሁ ውድ የሚራት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ያላችሁ? አለው እግዚአብሔር ይመስገን። ውዶች እንዳያችሁ ዛሬ ሄሚዬ 10 ሰዓት ነው 9 ሰዓት ተኩል ላይ ነው ቪዲዮ የተለቀቀውና በጣም ቆይቶ ነው የተለቀቀው። እንኳን ግን ረመዳንም ስለሆነ ይሆን ይችላል። ግን ሰዓቱ ማለት ከ8 ሰዓት ተኩል ባይባልጥ ደስ ይላል። እግዚአብሔርን ሰዓት በጣም እየባዛ ነውና እና እንዳያችሁት የመጣችሁ ከቤት ወጥቻለሁ ብላ ነው። ቤት ወጣም ልክ ናት። ልክ አይደለሽም አልላትም። ምክንያቱም ልክ ናት ውዶቼ። በጣም ተቃጠለች እኮ የምረን እኮ ነው የመጣው። የሄዱ አፉን እየከፈታ በየቦታው ሁሉ እየተሰደበች የምረን እኮ ነው እንዴ። ራሷን ችላ መኖር የምትችል ሴት እኮ ነች ሄሚ አይደል እንዴ? በጣም እንደ እሷ እንኳን ከብሩክ ከመገናኘቱ በፊት ብቻውን ራሷን ችላ መኖር የምትኖርበት ቤት ማንም ሰው እንደፈለጋ ገብቶ ይጨወት ነበር አይደለም? አይጨወቱም። አሁን እሱ ቤት ከመጣች በኋላ ነው ይሄ ሁሉ የተጀመረው። ገባችሁ? እና ይሄ እንደፈለጋ ሴት ያመጣል፣ ሴት እሷ ላይ አፉን ይከፍታል። ያው ዛሬ እውነትም ጎትሽ ከሆነ ራስሽን አገኘ ሄሚዬ፣ ለራስሽ ጊዜ ስጪው። በቃ ራስሽን ትሪት አድርጊው። እንዴ ምን ነው እኔ አይደለም ማላለም እንዴ? ይሄ ደፋር በጣም ትደፍራለህ። የሆነ ጥፋት አጠፍቴ እንኳን በስተክል ይቅርታ ሳትጠይቅ እኔ አይደለም ወይ ትላለህ? አንድ ጥፋት ካጠፋ ሁለተኛ ጥፋት ደግመህ ታጠፋለህ። ጥፋት አጠፍታል እኔን አላስከበርከኝም ስትል ሴትን ሀምጥቴ እንኳ አስከበርኩሽ ትላለህ አንተ። ፉክክር የዛስክ የምትኖረው ህይወት ነው እንዴ? እኔ ምንድነው የምትለው? ተው እንጂ ብዙ እና ሆራ ከተባለ ብዙ ነገር አለ እንጂ ድራማ ነው የተባለ ነው እንጂ እንደ እውነትንም አድርጌ እውነት ምን ውሸት አላቅም። ግን እኔ ሄሚዬን ያያት ልክ ላይ እንደ እውነት አድርጌ ነው የሚቀበለው። አንድ ጥፋት አጠፍተን ካን ራስክን ተሸንፈ እኮ ይቅርታ መጠየቅ እየፈራ የሚታኖራት ሴትን ደግሞ እኔ ምን አመጣው ትላለህ እንዴ? ሰው እኮ ቆም ብሎ ለማሰብ ሞክራሉ። አንተ ቆም ብሎ የማታስብ ዝም ብለ እንጃ እንትን ላይ የተለቀቀ እንትን ባሉ እንግዲህ ፍሬኑ የተለቀቀ ሞተር ነው እንግዲህ። ገባችሁ አይደለ? አንተ በሆነ ነገር የሚጋት ትጣላለህ፣ ሄደህ ሴትን ታመጣለህ። ስለ ሱሲን እኮ ከዚህ በይ ሱሲን አመጣት። ከዛ ስለ ሱሲ ጃውራችን ጋር ሳትጨርስ እስቲ ሊንዳ የምትባል ሴት አመጣት እና ባለፈው እንደዛም ለኢዩ አመጣት። ኢዩን ከሳትጨርስ ደግሞ እቺን ሴት አመጣት። ደጋ አረጋች እንደውም አንተ ህይወትክ ላይ ሴቶችን የምታመጣው እኮ አንተ ራስህ ላይ ነው እኮ ችግር የምታመጣው። ሄሚን እኮ ምን የምትጎዳ ነገር የለም። ምናልባት ላንተ ቦታ የሰጣችው ቁጥር ላይ ትጎዳለች እንጂ ምናልባት አንተን ያፈቀራችሁ ልብ ላይ እንጃ የሆነ ልቧ ይሰብራል እንጂ ምንም አታመጣም። ገባ? አንተ ልቧን እየሰበርክ የምታኖርበት ምንም ምክንያት የለም። እሷ ያከበራችሁ ቁጥር ላይ አንተ አታስከብርም እንዴ? እሷ ማለት ቤቷ ላይ ሆና የሆነ ወንድን ሀምጥታ አንተ ላይ ብታወራ ምንድነው አይሰማህ? ለአንተ በጣም ነው የሚሰማው። በጣም ይሰማል። ገባ? የሆነ ወንድ አንተ ላይ ሀምጥታ ብትናገር በጣም ነው የሚሰማው። ብሩኬ እኔን ወቅ እንደ ፈለክ ሴትን ሀምጥታ እሷ ላይ እየጨፈርክ ነበርከው። አንተ ደግሞ ምን አረኩት ይላል። ተው እንጂ እቺ ምን አረኩ የሚል ቃል እኔ በጣም ነው ያመመኝ። በጣም እንዴ አረ በጣም ደፋር ነህ። የምር ነው። አንተ ደግሞ እኮ ከቤት እኮ ጎትቴ ያወጣት እኮ አይደለም። አትሄጂም ብለን ካን መከለከል አልቻልኩም። አትሄጂም እንድትሄጂ አልፈልግም። በቃ ነገሮችን አስተካክላለሁ። ያረኩ ነገሮች ልክ አይደለም አላልኩም።
እስከ እንኳን የምትሄጂበት ቦታ ሊወቅ እሷ የምትሄጂበት ቦታ የምታውቁት ካሜራ ይዛችሁ ተሸክማችሁ እሷም ለማቃጠል ነው እንጂ የምታውቁ የምትኖርበት የምትሄጂበት ቦታ ለማወቅ የምትሞክሩ እንጂ ምንድነው ጥቅሙ? እሷን ለማቃጠል ይወቀው ቦታውን የምትሄጂበት ቦታ ይወቅ ለማቃጠል ያለ እሷ እኮ ቪውና ሰብስክራይብ ስለሌለ ያው ማወቅ አለበት። ካሜራ ደቅነ ትሄዳለህ። ስለዚህ እሷ የት እንደምትሄድ ለማወቅ ሞክር። ያ እዚች ጋር በጣም እንትን ነክ ገባ አይደለ? እና በዚህ ልክ ላይ ደግሞ ሰጋጤ አትሆን። እስቲ ኢራሲኮን እስቲ ወንዶን ቆፍጣና ሁን። እስቲ አትሽለጥለጥ። እያመጣት ሴት ሁሉ ይሄ ቢቢቲክ ውስጥ እያስገባ እያቀፍክ ደረቲክ ውስጥ ላይ እኔ ምን አጠፋው ትላለህ ደግሞ ግን ድፍረትክ በፈጣሪ በጣም ደፋር ነክ። እግዚአብሔርን ሲበዛ ማለት ነው። ብዙ ነገሮችን ስታደርግ እኮ ቆም ብለህ ለማሰብ አልሞከርክም። እና ደግሞ ምን አደረኩ ትላለህ? ምንድነው ጥፋቴ? አይ ምንም ጥፋት የለም እኮ ብሮ ምንም ጥፋት አላጠፋም። አንተ ጥፋት አጥፍተህ ታውቃለህ እንዴ? አንተ ምንድነው ሴትም እንኳን ሲመጣ እኔ ነኝ እንደምትናገረው አንተ እንዴት ነው የማትናገረው? አንተ አይደል ጎትተህ የምታመጣው? አንድ ሴት ህይወትክ ውስጥ ካለች ያችን ሴት ማክበር አለብህ። ገባ? አንድ ሴት የምትወዳት ሴት ካለች እቺን ሴት ማክበር አለብህ። ግዴታ እኮ ነው እንኳን ገባ አይደለ? አንተ ግን እቺን አጣጋብክ ላይ ያለችውን ሴት የፈለጋ ሴት እኮ አንቺ ምንሽ ነው ለሱ ምንሽ ነው አትገብም እየተባለች እየተሰደበች የምታኖረው አንተ አይደለ? ማን ነው ሌላ ሰው አለ እንዴ? አንተ ራስህ ነህ አይደለ? አንድን ቀን አክብሯት በቃ እሷን ከባኔ በማታችሁ እሷን እንዳትናገሩ ቢል ሜዳለ እንኳን ወጥተ ተናግረህ ታውቃለህ? ብዙ ጊዜ ተናግራለች እሷ። አትስለቡ እሱን አትስለቡ ብላለች እንኳን አንተ ግን ብለህ ታውቃለህ? በቃ ሄምን እኔ የምትወዱኝ ከሆነ አንድ እንኳን አክብሩ። ይሄ ሰጋጤዎችን እኮ አንድ ምንም መስራት የማይችሉት ኦዲየንሶችን እንኳን አንድ ቀን ተናግረህ አታውቅም እንኳን ባታችነት ስሜት እንዲሰማ እያረክ ደግሞ እኔ ምን አረኩ ብለህ ደግሞ አፍኪን ከፍተህ ትናገራለህ። ገባ? የሆነ ብሩክ አንተ እኔ ምን አረኩ ብለህ ለማድረግ ከምትናገረው ነገር በኋላ መጀመሪያ ራስህን ይኸው እሺ ምን አረኩ ምንድነው ጥፋት የሚለው ነገር ለማወቅ ሞክር። እንዴ በአንተ መንገድ የመጣ ሰዎች ሄሚን ሳይሳደብ የሄደ ሰው አለ? አንተ የምታመጣው ሰው እኮ ሄሚን ሳይሳደብ የሄደ ሰው አለ? እስቲ ንገረን እስቲ። አሁን ቤት እኮ አስገባው ብለህ ቤትን አስገባት እንጂ አንድ ቀን እኮ ተከብራ ተቀምጣ አታውቅም። ሁሌም ሴቶችን ይሄ ምን ሰገጤ ሁሉ እየመጣ እኮ እየሰደባ ነበር አይደለ? አንተም እየጎተትክ እያመጣ ነበር። እቺ አብሳላት ነች አንድ አለች አንድ ቅንቅናም አለች ቄጥና ጡቱ የት እንዳለ የማይታወቅ እቺ ሰገጤ ማለት ነው። እየመጣ እያሰደብ ቤቱ የሱ ነው እያለች ያቺ እርጉዝ ነው ተብየዋንም እያሳደብኩ ነበር። አሁን ግን ደግሞ እኔ ምን አራኩት ይላል ደግሞ። አረ ድፍረት ብሩ ግን ድፍረት እንዴ ማለት ቪዲዮ ሰርተህ ግን ቆም ብለህ ለማየት አትሞክርም ነው? እኔ እኮ ማለት ነው ውዶች አንድ ነገር እኮ ተናድጄ ወይ የኔ ነገር ያደረኩ ነገር ቆም ብዬ ለማሰብ ሞክራለሁኝ። ጥፋተኛ እንደሆንኩ ስሜት ይሰማኛል። በቃ ተናድጄ ያረኩ ነገሮች ልክ አይደለም ብዬ ወደ ራሴ ሲመለስ አስባለሁ። አንተ እንዴት ነው ማለት ያረኩ ነገሮችን ማሰብና ማወቅ አትችልም ነው? ኧረ ስግጥና በእናታችሁ የስግጥና ጥግ እውነት እና ውዶቼ በጣም ነው የሚገርመው። ሄምዬ እውነትም ወስነሽ ከሆነ ብቻ እግዚአብሔር ካንቺ ጋር ይሁን። ጠንካራ ሆኚ በቃ የሆነ ጀግንነትሽን አሳይ። ገባሽ አይደለ? ድፍረትሽን አሳይ። አንቺ ደፋር ጀግና ለሴቶች ተምሳሌት እንደሆንሽ ይወቂ። ገባሽ አይደለ? ወሳኔ ሴት ሆኚ አንድ ነገር ከምታደርጉ ነገሮች ሁሉ የሆነ ቆም ብለሽ አስበሽ አድርጊው። ነገ የማይጸጽትሽ ነገር ነገ እኮ እንደዚህ ሆንኩት ባነት በኔ በራሴ ጥፋት ነው የሚለው ነገር እኮ ጭንቅላትሽ ውስጥ እንዳይኖር ራስሽን ከምትወቅሽው ነገሮች ወጥተሽ የምታደርጉ ነገር አድርጊ። እሺ እናቴን እኮ ነው ይሄ ላንቺ መልእክት ነው። ገባሽ አይደለ? እና የምታደርጉ ነገሮች ቆም ብለሽ አስቢው እና ደግሞ ራስሽን አስከብሪ። ያው ራስሽን አስከብሪ። እንደ የፈለገ የሰገጤ ሴቶችን እኮ ነገም እኮ አሁን ለምሳሌ አንቺ ጋር ቢጣላ ሌላ ሴት ጎትቶ ማምጣቱ አይቀርም። ይሄ ገባሽ? አው ተጣስቻለሁ ብሎ እኮ አይተውም እንኳን አይተውም። ይሄ እና ደግሞ ድራማ ነው። ሄሚ ነች ያመጣችው ያላችሁ የምትሰገጡት ሰዎች ማለት ነው። ታንቃችሁ ሞቱ። ይሄ የምንም ሄሚ አይደለችም ያመጣችው። ሄሚ ቢታመጣ ኖሮ ከዚህ ቤት ለምን ነው የምትወጣው? አትወጣም። ገባችሁ? ሄሚ ነች ያመጣችው እየፈተነች ነው። የምን ፈተና? የምን ፈተና? እሱ ተፈትኖ መቼ ፈተናውን አልፎ ያውቃል? ይሄ ሰውዬ መቼ ያውቃል ፈተናውን አልፎ? ሁሌም ይሄ እንደሰገጠ ነው የሚኖረው። እንግዲህ ገባችሁ?
እና ይሄ ፈተና ነው የምትሉ ሰዎች ምንም ፈተና አይደለም። ተፈትነዋል ብዙ ጊዜ ፈተናውን ያለፈው ጊዜዎች ያው አብረን እንደርስ ስትል እንኳን ያኔ እንኳን አዎ እና ግን በሌላ ነገሮች በወንድም በሆነ ነገሮችን ስትፈተን ያው ነው አይተናል እንኳን ምን አክል ፈተና እንደማሸነፍ ማለት ነውና እና ለማንኛውም ብሩክ ይኸውልህ ወደ ራስህ ተመልሰህ ለማሰብ ሞክር። ሴት ልጅቷን አትጎዳት። ገባ አይደል? አትጎዳት። በቃ ልቧን የሰጠችው ቁጥር ጅል አድርገህ እንዳትቆጠራት። ገባ? አውቃ ሳይሆን ሳታውቅ ቀርታ ሳይሆን አውቃ ነው እያየች ነበረችው። ሄሚ አንቺም የወሳኔ ሴት ሆኚ ጠንካራ ሆኚ እና ውዶች እወዳችኋለሁ። መልካም ምሽት ይሁንላችሁ ባይ